እንተነስና ወደ ቤት እንሂድ። እንዴ አሰማኝም እንዴ? እኔ ከኑሐሚን ጋር ነው መሄድ የምፈልገው። የኔ ሰላም ኑሐሚን ብቻ ነች። አትነግሪውም እንዴ አንቺ? ቀስ በል ትወጣለህ ነው። ረምኑን ቀስ አልኩት ብለሽ ወይዘሮ ዝናሽ ቤት በዘለለ የዚህን ቤት ቤተሰብ በመበጥበጤ እጅግ በጣም ይቅርታ ልጠይቅ እወዳለሁ። ዳግም አግዘኝና በቃ ውስጥ አስገብተን እናስተኛ። የምን ውስጥ እንዴ? ሶፋ አሁን እዚህ ጋር መተኛት ትችላለህ ወይ? ደግሞ ፍራሽ አለ እንዴ? ጥሩ ሀሳብ። ምን ታደርጊያለሽ መሰለሽ? ይኸውልሽ ፍራሽ ላይ ሁለታችን መተኛት እንችላለን። ዳግም ምን እየሆንክ ነው? ምን ሆንኩኝ? እኔና እሱ አንድ ላይ እንተኛለን ስላልኩሽ ነው። እየቀለድክ ነው? ቆይ ምንድን ነው እየሆንክ ያለኸው? ቆይ እዚህ ቤት እንዳደር አልፈለግሽም ማለት? ማትፈልጊ ምንም ማድረግ አልችልም። መሽቷል። እኔ እንዲያውም አትጨቃጨቁ፣ ውስጥ ገብቼ መተኛት ነው የምፈልገው ከኑሐሚን ጋር። ምን መግባት እችላለሁ? ግባ አባዬ። ወንድምሽ ጋር ደውለሽለት ነበር? ስልኬን አያነሳም፣ ግን ወጥቼ ልፈልገው ነበር። አይሆንም፣ በፍጹም ይሄን ነገር መስማት የለበት። ከአምራን ከሚሰማ ብዬ እኮ ነው። በዛ ላይ ደግሞ ዝኑ እንደነገረችኝ ከሆነ ይሄን ጉዳይ ኤርሚያስ ያውቁታል። አንተ ግን በጣም ጥሩ አባት ነበር። እኛ ግን ለማንኛውም አሁን አታልቅሽ። ናም ስልኩ ካነሳለሽ በጣም እንደምፈልገው ደግመሽ ንገሪልኝ። አንተና እማዬ ልትለያዩ አይደለ? በደህና አደሪ ልጄ። ቆይ ለምንድን ነው ከዚህ ነገር የምትሻሸው? አሁን መሽቷል፣ ሁሉ ነገር ጠዋት ይደርሳል። ሁላችሁም የናሆም ነው አይደል የታያችሁ? እኔን ግን ማንም ሰው ከቁብ አልቆጠረኝም። እባክሽ ኤሚ። እኔ ግን ወንድሜ እንደሆነ ሳቅ ከናሆም በላይ ተጎድቼ ነበር፣ ግን ማንም ሰው አላየኝም። ምክንያቱም ክፍሌ ገብቼ ብቻዬን ስላለቀስኩ። አምራን የቤቱን ሚስጥር በሙሉ ዘረገፈችው። ናሆምም በእናቱ እጅግ በጣም አዘነ። እማዬ እጅግ በጣም ክፉ ሰው ነሽ፣ ይህን የሚያክል ግፍ በአባዬ ላይ ፈጽመሻል። አባዬ ለካ እንደዚህ ክስልስል ብሎ የነበረው ይህን የሚያክል ትልቅ ሚስጥር በልቡ ይዞ ነው። እንዲሁም ኤሚንም አንቺንም በጣም ተናድጄብሻለሁ። ይህን የሚያክል ሚስጥር እንዴት አልነገራችሁኝም? እማዬ አንቺስ ቁመሽ ከዚህ በፊት ወንድሜ ጋር ስደባደብ ወንድማማች ሲጋደል እንዴት አስቻለሽ? አንቺ ጨካኝ ነሽ እያለ እጅግ በጣም አዝኖና ተናዶ ከቤት ጥሎ ወጥቷል። አምራንና ናሆምም በልጃቸው ጉዳይ እጅግ በጣም ከባድ ጥል ውስጥ ገብተዋል። ናሆም ዶክተሩን ይዞ ባስፈራራው ጊዜ ነፍሰ ጡር እንዳልሆነች እንደነገረው ለአምራን ሲነግራት አምራንም ከተጋለጥኩኝ አይቀር ብላ ልጄ ከወረደ ቆይቶ ነበር፣ ሻወር ስወስድ ነበር አንሸራቶኝ ልጄ ወረደብኝ። እናም ደግሞ አንተ የምታገባኝ የነበረው ለልጄ ስትል ስለሆነ አንተን ላለማጣት የተከፈለ ዋጋ ነው፣ እባክህ ይቅርታ አድርግልኝ እያለችው ነበር። እሱም ማን ወንጀለኛ ማን ንጹህ ይሆናል? የዚህን ቤት ሚስጥር ሁሉ ዘረግፋለሁ ስትል ካልነገርሽኝ፣ የቤቱ ሚስጥር ከነገርሽኝ ይቅርታ አደርግልሻለሁ ብሏት ነበር። ካልከይ ቀርማ ብላ ዳግም ልጁ እንደሆነና ዳግም ወንድሙ እንደሆነና እናቱ በትዳር ላይ ወስዳ ያመጣችው ልጅ እንደሆነ ነግረዋለች። ናሆም ይሄን በጭራሽ አላምንም አስረዱኝ እያለ ነው። አቶ ላይኩንም ውጭልኝ ብሎ አምራንን ጮኸባት፣ ከቤት አስወጥቷል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንደተመለከትነው ኑሐሚን ተከታታይ ድራማ እንግዲህ ናሆም የልጁን መውረድ ለማወቅ ልጁን የእውነት በእናቱ ስበብ ወርዷል የሚለውን ለማጣራት ወደ ዶክተሩ ጋር ሄዶ ነበር። ዶክተሩም እውነቱን አልናገርም ባለ ጊዜ በጉልበት አስፈራርቶት እውነቱ እንዲናገር አድርጎ ነበር እና ዶክተሩም ተከፍሎት እንደሆነና ወደዛ ሆስፒታል ስትመጣ ግን ነፍሰ ጡር እንዳልነበረች ነግሮታል። ናሆም እንዴት በእኔ ላይ ይህን የሚያክል ክዴት ትፈጽማለች እያለ እጅግ በጣም እየተናደደ ነበር። አምራን ማን አለብኝ ብላ ቤት ድረስ ሰተት ብላ ሄዳለች። ቤት ድረስ ሄዳ ወይዘሮ ዝናሽን እያስፈራራቻት ነበር። ወይዘሮ ዝናሽን እኔና አንቺ የማንስማማ ከሆነ የቤቱን ሚስጥር ሁሉ ዘረግፈዋለሁ እያለች ነው። ኤሚ ከአምራን ጋር ግብግብ ይዛለች። እናቴን በዚህ ልክ የምትናገሪያት አንቺ ማን ስለሆንሽ ነው? በአንቺ ይሄ ቤተሰብ የሚበጠበጠው ምን ስለሆንሽ ነው? እያለች ግብግብ ይዘዋል። ወይዘሮ ዝናሽም እንግዲህ ምንም ይሁን ምን የፈለግሽውን ነገር አድርጊ እንጂ ከኔ ድንቡሎ ሳንቲም አታገኝም። እኔ ወይዘሮ ዝናሽ በጭራሽ አልሰጥሽም፣ ምክንያቱም ሁላችንም ተስፋ የቆረጥነን እያለች ነበር። አሁን አቶ ላይኩን ታማሚ ነው እባክሽ ውጭ ብትላትም
በጭራሽ ከዚህ ቤት አልወጣም፣ አንድ ነገር ሳታረጊ አልወጣም እያለቻት ነበር። ናሆም ለአምራን ደውሏል። እንዲያውም ይኸው ደወለ ፍቅሬ እያለች ነበር። ስልኩን ባነሳችው ጊዜም የናሆም ድምፅ ፓወር ነበረው። ተቆጥቶ ነበር። የት ነሽ ሲላትም ቤታችን ነን እያለች ነው። እሽ መጣሁ እዛው ጠብቂኝ ብሎ ሲሮጥ መጥቷል። ልክ ሲሮጥ እንደመጣ መጀመሪያ ጉሮሮዋን ነበር ያነቃት። አንቺ ከሃዲ ለምን በእኔ ላይ ይህን የሚያክል ግፍ፣ በዛ ላይስ ደግሞ የልጁ መውረድ ምክንያት እናቴ እንድትሆን ለምን አደረግሽ? እናቴን እንደ ጠላት ያረግሽበት ምክንያት ምንድን ነው? ባልን ለልጅ በሌለ ጽንስ እንዴት እንደዛ ታረጊያለሽ? ብሎ ናሆም እየጮኸ ነበር። ቤቱ ተረብሾ በአንድ እግሩ ሲቆም አቶ ላይኩን ተደናግጦ ከመኝታ ቤቱ በመጣ ጊዜ የተመለከተው ነገር እጅግ በጣም አስደንጋጭ ነበር። ናሆም አምራንን ካልገደልኩ ብሏል። ምንድን ነው ባካችሁ ብሎ ከገላገሉ በኋላ አባዬ ሆስፒታል ሄጄ ነበር፣ ዶክተሩንም አግኝቼው ነበር። ዶክተሩ እሷ ሆድ ጽንስ ሳይኖር ተከፍሎት ጽንስ ኑሯት እንደወረደ ያደረገው ገንዘብ ከፍላ ነው ሲባል አቶ ላይኩንም እጅግ በጣም ተደናግጧል። የኔ ልጅ እንደዚህ አይነት ተንኮል እንዴት አሰብሽው? ስለምንስ አደረግሽ? እያላት ነበር። ይህም በተናገረ ጊዜ ማን ጻድቅ ማን ክፉ ይሆናል? የቤቱን ሚስጥር ሁሉ እናገራለሁ እያለች ነው። አቶ ላይኩን ዝም ብለሽ ብትውጪ ይሻልሻል እረፊ እያላት ነበር። በዚህን ጊዜ የቤቱን ሚስጥር ለማወቅ ጓጉቷል። ወይዘሮ ዝናሽም እባክሽ ይበቃሻል፣ እኔና አንቺ እናውራ እያለቻት ነበር። ኧረ እባክሽ ማን ክፉ ሆኖ ማን ጻድቅ ሊሆን እያለች ካልተናገርኩ ብላ ያዙ ይልቀቁኝ እያለች ነው። እናም ናሆምን እባክህ ይቅርታ አድርግልኝ፣ አንተ የምትፈልገው ከኔ ልጅህን ነበር። ልጅህ ከሌለ ደግሞ አታገባኝም ብዬ ለአንተ ስል ነው፣ አንተን ስለምወድህ ለፍቅሬ የከፈልኩት ዋጋ ነው እያለችው ነበር። ናሆምም ይቅርታ እንዳደረግልሽ ትፈልጊያለሽ ካላት በኋላ አዎ ስትለው ይቅርታ እንዳደረግልሽ ከፈለግሽ እዚህ ቤት የደበቁኝም ቤተሰቦች የደበቁኝም ሚስጥር ንገሪኝ ብሏት ነበር። አቶ ላይኩን እንዳትናገር ቢላትም እሷ ግን አይ በጭራሽ ይቅርታ የምታደርግልኝ ከሆነ የቤቱን ሚስጥር ነግራለሁ ብላለች። ዳግም ወንድምህ ነው። ዳግምን አቶ ላይኩን ምንም አላጠፋ። ዳግም ወንድምህ ነው፣ እናትህ በትዳር ላይ ወስርታ ያመጣችው ልጅ ነው ብለዋለች። በዚህን ጊዜ ናሆም ይሄንን ማመን አልችልም፣ ከቤቱ የሚያስረዳኝ ሰው ይኖራል እያለች ነው። ወይዘሮ ዝናሽም የምትለው ነገር ጠፍቶ ሁሉም ሰው አፉን ይዞ ዝም ብሏል። አባቱም ለማስረዳት እየሞከረ ነው። የእውነት እናቴ በአባቴ ላይ ይህን የሚያክል ከባድ ግፍ ፈጽመሻል? አባቴን ሲያብሰለስለውና ሲያከፍለው የነበረው ጉዳይ ይሄ ነው እያለ ቤቱ በአንድ እግር ቆሟል። አምራንም ቃል ገብተህልኛል፣ ቃል አለ፣ ቃልህን እንዳትረሳ፣ ይቅርታ አድርግልኝ፣ ይቅርታ አድርግልሻለሁ ብለኸኛል እያለች ነበር። ናሆም ከቤት አስረዱኝ እያለ ነው። አቶ ላይኩን ነይ ውጭ ብሎ ከቤት አስወጥቷታል። አምራን ከቤት ወጥታለች። እባካችሁ አስረዱኝ እያለ ነው። ምን አይነት ጨካኝ ነሽ? እንዴት አይነት ልብ ቢኖርሽ ነው ያኔ ፊት ለፊትሽ ወንድማማቾች ስንደባደብ ያስቻለሽ የሚያልሽው ባላት ጊዜ እሷም ለዛ እኮ ነው የተጣላሁ የተቀየምኩህም ለዛ ነው እያለችው ነበር። እጅግ በጣም ክፉ ነሽ፣ ሁላችሁም አስመሳይና ውሸታሞች ናችሁ ብሎ ተናዶ ጭራሽ ከቤት ወጥቶ ሄዷል። አቶ ላይኩንን ወይዘሮ ዝናሽን በመጥፎ እይታ እያያት ነበር። ይህ ቤተሰብ መቀጠል የለበትም፣ ይህ ትዳር ከዚህ በኋላ አይቀጥልም ብሎ አቶ ላይኩንን በውሳኔው ጸንቷል። በዚህን ጊዜ ናሆም ጭራሽ ከቤት ወጥቶ ሄዷል። ናሆም መጠጥ እየጠጣ ራሱን ለመርሳት እየሞከረ ነው። ግን ደግሞ ወንድሙን ሲለው የነበረው ሲፈጽምበት የነበረው በደል ሁሉ ፊት ለፊቱ እየመጣ ሰላም ነስቶታል። ለዲያግም ደውሎለታል። ዲያግም ከኑሐሚን ጋር ሄዶ ነበር። አንቺማ አትደውይም እኔው ልምጣ እንጂ ብሎ ቤት ድረስ ሄዷል። ምግብ ብላ ባለችውም ጊዜ አይ አሁን በልቻለሁ ብሎ ቡና ተፈልቶለታል። ዲያግም አባቱን ፍለጋ ወላይታ ሶዶ ድረስ ሄዶ ነበር። ግን ደግሞ እዛ መሄድ የደካማነቱን ረበሸ እንጂ ሌላ ምንም አላመጣሁም፣ ስለ አባቴ ምንም የተሰማ ነገር የለም እያለ ነው። በዚህን ጊዜ እንግዲህ ኑሐሚንም አይዞህ ብላ እያጽናናችው ነው። ዲያግም ለአባቱን ፍለጋ ያልደረሰበት ቦታ የለም፣ ግን እዚህ ቦታ ታይቷል ያለው ሰው እስካሁን ማንም የለም። በስተመጨረሻም እንግዲህ ስለ ናሆም እና እዛ ቤት ውስጥ ስለተፈጠረው ነገር እያወራት ነበር። ዳግምም ናሆምን ማንም ሰው አይወደውም። ናሆም ያለበት ሁኔታ እጅግ በጣም ከባድ ነው። ሁሉም ሰው እያስመሰለ ነው፣ አቶ ላይኩን ሳይቀር። እዛ ቤት ከባድ ሚስጥር አለ፣ ሚስጥሩ የአምራን ብቻ አይደለም እያላት ነበር። እባክህ ንገረኝ ለማወቅ ጓጓሁ እያለችው ነበር። እሱም ይህ ሚስጥር ለራሱ እንኳን መንገር እንደማይፈልግ እንኳንም ለሰው አይደለም ቀርቶ ለራሱ ማውራት እንደማይፈልግ ተናግሯል። እንዴት እባክህ ንገረኝ እያለችው ነበር። እሱም ደግሞ በጭራሽ አልነግርሽም እያላት ነበር። እባክህ ንገረኝ፣ በዚህ ሰዓት አስፈልገዋለሁ፣ ከጎን ሁኜ ላግዘው እያለች ነበር።
ዲያግም ግን አይ በጭራሽ ይህን ነገር አልነግርሽም፣ ምክንያቱም ለራሱ መናገር አልፈልግም። ይሄ ምስጢር ካወቅኩ በኋላ ነው ጭራሽ እሱ ያሳዘነኝ፣ በጣም ነው ያሳዘነኝ ናሆም እያላት ነበር። እናም እንግዲህ ኑሐሚን ስለዚህ ነገር ማወቅ ብትፈልግም ማነገረህ እንዲሰማ ከዚህ ምስጢር ስትለው ምንም ነገር እንዳትጠይቅኝ ብሎ ለሁሉም ገደባ ብጭቷል። ግን በዚሁ መካከል አንድ ስልክ ተደውሏል። የደወለውም ናሆም ነበር። ናሆም ነው ባላት ጊዜ አንሳው ብለው ስታነሳው ወንድሜ ይቅርታ ብሎታል። ወንድሜ ይቅርታውን መገናኘት እንችላለን፣ ተገናኝተን ማውራት እንችላለን ሲለው አሁን መምጣት እችላለሁ ወንድሜ ነው ያልከኝ እያለ ነበር። ስለ ወንድሙ እንዲያወቀ ሲያውቁና አድራሻውን ያለበትን ሲነግራቸው ተነስቶ ሊሄድ ሲል አይ እኔማ አብሬህ እመጣለሁ ብላለች ኑሐሚን። የፈለገው እኮ እኔን ነው እያላት ነበር። አይ በዚህ ሰዓት እመነኝን የማስፈልገዋለሁ ብላ ኑሐሚን ተያይዘው ተነስተው ወደ ያለበት መጠጥ ቤት ሄደዋል። ኑሐሚን አብራ ከዲያቅም ጋር ናሆም ያለበት ቦታ ላይ ሄደዋል። ናሆም ብዙ መጠጦችን ጠጥቶ ስካር ላይ ነበር ያለው። ግን ደግሞ ወንድሜ እስከ ዛሬ ድረስ ለበደልኩ እጅግ በጣም ይቅርታ፣ ዛሬ ወንድሜ መሆን አወቅኩት። ኑሐሚን ደግሞ ልክ ነበር የኔ አስተዋይ እያለ ነበር። እናም እንግዲህ አምራን ነፍሰ ጡር እንዳልነበረችና ነፍሰ ጡር ሳትሆን እንደሄደች ዶክተሩን ከፍላ እንደሆነ ያንን ውጤት ያሰራችው ለአምራን ለነ ዲያግም ነግሯቸዋል ማለት ነው። ይህም ብቻ ሳይሆን ናሆም ዲያግምም ወንድሙ መሆኑን እንዲያወቀና ከዚህ በፊት ያላግባብ እጁን እንዳነሳበት ጭምር ይህን ሁሉ ዲያግምን ይቅርታ ጠይቆታል። ዲያግምም ወንድሜ ምንም አላደረክም፣ አሁን ብዙ ጠጥተሃል፣ ወደ ቤት እንሄድ እያሉት ነበር። ወደዛ ቤት መሄድ አልፈልግም፣ ለዚህ ሁሉ ተጠያቂዋ ኑሃ አንቺ ነሽ። ባንመጣ ኖሮ አንሂድ ብዬሽ ነበር፣ እዛ ደስተኛ ነበርኩ፣ የኔ የደስታ ምንጭ ኑሃዬ እያለ ነው። ዲያግም በዚህን ጊዜ ውስጡ ጥሩ ስሜት እየተሰማው አይመስልም። ምክንያቱም ለኑሐሚን ያለው ፍቅር ቀን በቀን እየጨመረ ነው። አሁን ደግሞ ናሆምም ወደ ኑሐሚን ያዘነበለ ይመስላል። ኑሐሚንም ፍቅሯን ለመመለስ የተቻላትን እየጣረች ነው። በዚህ መሀል ግን ደግሞ ተጎጂ የሆነው ዲያግም ነው ማለት ነው። ወደ ቤት እንሄድ፣ ከቤተሰብ ጋር ሰላም መፍጠር አለብኝ፣ ወደ ቤተሰብ መመለስ አለበት እያለ ነው ዲያግም። ኑሐሚንም አባዬ አገር ቤት ቤተሰብ ሊጠይቅ ስለሄደ እኛ ቤት መሄድ አለበት እያለች ነው። ዲያግምም በጭራሽ እንደሱ አይሆንም፣ እኛ ቤታችን ነው የምንሄደው ብሏል። ናሆምም ወደዛ ቤት አልሄድም፣ የምሄደው ከኑሃ ጋር ነው ብሎ ተነስተው ወደ እነ ኑሐሚን ቤት ደጋግፈው ወስደውታል። እነ ኑሐሚን ቤት ከወሰዱት በኋላ ክፍል ውስጥ እናስገባው ስትል ኑሐሚን፣ ዲያግም ደግሞ ሶፋ ላይ ይተኛ እያለ ነው። ኑሐሚን በጭራሽ እንደዛ አይሆንም ስትል እሺ ፍራሽ ካለ ፍራሽ እንጣና ሁለታችንም ፍራሽ ላይ መተኛት እንችላለን ብሏል ዲያግም። አይ በጭራሽ እዚህ ምን እያልክ ነው ብላ ዲያግም ጋር ተገለማምጠዋል። ዲያግምም ስሜቱን መቆጣጠር ስላልቻለ ነው። በጭራሽ ከኑሐሚን ጋር ሆኖ ማየት አይፈልግም። ግን ደግሞ ናሆም እኔ መተኛት የምፈልገው ከኑሃ ጋር ነው፣ ወደ ክፍል ውሰዱኝ ብሏል። እንግዲያ ማረፊያ ክፍል ውስጥ እንውሰደው ብላ እንግዲያ ማረፊያ ክፍል ውስጥ ወስደዋለች። ከጎኑ ቁጭ ብላ የኔ ልዑል እያለች ነው። ያንተን ጭንቀት፣ ያንተን መከራ፣ ያንተን ሀሳብ ሁሉ ለእኔ ባረገው እያለች ከጎኑ ቁጭ ባለችበት እንግዲህ ዲያግምም ይሄ በጭራሽ መሆን የለበትም ብሎ ወደዛ ክፍል ሲሄድ ድንገት ኑሐሚን ናሆምን ስትስመው አይቷታል። በዚህን ጊዜ ዳግም ያልጠበቀው ስሜት ተሰምቶታል። ይችን ልጅ ለምንድን ነው መርሳት ያልቻልኩት እያለ ነው። በጣም ተናዷል። ኑሐሚንም እንግዲህ የአምራንን ስም በቅዠት ሲጠራ ጊዜ አሁንም በእንደዚህ ሁኔታ ሆነ ስለሷ ስም ትጠራለህ እያለች እየተናደደች ነበር። ግን ደግሞ አምራን እንዳታረጊው አታድርጊው አምራን እያለ ነበር። በጣም ነው የምጠላሽ እጠላሻለሁ እያለ ስሟን ሲያነሳ ኑሐሚን ደስተኛ ሆናለች። እጠላሻለሁ ስላለ ብቻ ደስተኛ ሆና ከክፍል ወጣ። ለዲያጌ እንግዲህ አልጋ ልብስ ምናምን ወስጃለን ነበር። ቆይ ትራስ ላምጣልህ፣ አልጋ ልብስ ያምጥቻለሁ ባለችው ጊዜ ዲያግምም ናሆምን ስስመው አይቻለሁ እያለ ነበር። እና በዚህን ጊዜ ተደብቃ እየተከታተልከን ነበር። ናሆም እኮ በጣም የምወደው የማፈቅረው ፍቅረኛዬ ነው ብላው ነበር። ግን ደግሞ ዲያግም ይሄንን በጭራሽ አልችልም እያለ ነው። እሷም እኔ እኮ ናሆምን እንደማፈቅረው ታውቃለህ ብላለች። ይህን ማየት አልችልም፣ ማሰብ አልችልም፣ ስላንቺ መርሳት እየቻልኩ አይደለም፣ እየባሰብኝ ነው ባላት ጊዜ እኔ ናሆምን መርሳት እንዳልቻልኩት ሁሉ እያለች ለዲያግም ነግረዋለች። ዲያግምም በጭራሽ አንድዛማ እንዲሆን አልፈቅድም፣ አንቺን ከልቤ ማውጣት አልችልም፣ አንቺን መርሳት አልችልም እያለ ነው። በዚህ መሀል ግን ናሆም ተኝቷል። ኑሐሚን ለአቶ ለይኩን ደውላ ናሆም ከእሷ ጋር እንደሆነና እንዳይደናገጡ ነግረዋለች። እናም አሁን ትንሽ ጠጥቶ ስለነበረ ሞቅ ስላላ ነው ወደ ቤት ያለመጣ ነው እያለች ነው። ወደ ቤት አልመጣም ማለሽ አይደል? የኔ ልጅ አደራሽን ነገ ጧት እመጣለሁ እያላት ነው። ኑሐሚንም ስለ ናሆም ምንም ቅንጣት እንዳያስብ ለአቶ ለይኩን ነግረዋለች። አቶ ለይኩንም እሺ ብሏል።
አቶ ለይኩን ወደ ኤሚ ክፍል ገብቶ ነበር። ወደ ኤሚ ክፍል በገባበት ጊዜ ከኤሚ ጋር እያወሩ ነው። ኤሚ አሻንጉሊቷን አቅፋ ተክዛ ቁጭ ብላለች። እንዴት ነሽ የኔ ልጅ ባላት ጊዜ ሌና እንዳልሆነች እና የዚህ ቤተሰብ መጨረሻ እንደዚህ ነው። ናሆም ልጃችሁ እንዳልሆነ ልትነግሩት ነው። እንደዛ እንዳታረጉ አባዬ፣ በጭራሽ እንደዛ እንዳታረጉ እያለች ነው። ግን ደግሞ አቶ ለይኩን አምራን ከምንነግረው እኛ ብንነግረው ይሻላል ብዬ እኮ ነው የኔ ልጅ እያለ ነበር። አባዬ በጭራሽ ሰው አይሆንም፣ ይህን እንዳታረጉት እያለች ሳለ ድንገት አስመልሷት ተነስታ ወጣለች። ኤሚ እርጉዝ ናት። አቶ ለይኩን የኩል ጉዳያቸው ሁላቸውም በራሳቸው ጉዳይ ቢዚ ሆነው እሷን እንደረሳትና ግን ደግሞ ከኤርሚያስ ጋር መሆኗ ደስተኛ እንዳልሆነ ይህ ሚስጥር ደግሞ ኤርሚያስም ስለሚያውቅ ከሌላ ሰው ከሚሰማ እኛ ብንነግረው ይሻላል የሚል ውሳኔ ላይ ደርሷል። ኤሚ ግን ይህን እንዳታረጉ አባዬ ይቅርታ፣ እኔ ነኝ የዚህ ሁሉ ተጠያቂ እያለች ነው። እናም ደግሞ ኤሚ አባዬ ከዚህም ሰው አቁሚ ካልከኝ ነገውኑ ላቆም እችላለሁ፣ እስከ ዛሬ ላጠፋሁት ይቅርታ እያለች ነው። ኤሚ ከስህተቶቿ ከረፈደ በኋላ ቢሆንም የተማረች ትመስላለች። እና ግን ኤሚ ከኤርሚያስ አርግዛለች። አቶ ለይኩንም በተፈጠረ ሁኔታ እጅግ በጣም ተደናግጧል። ወይዘሮ ዝናሽና አምራን ተገናኝተዋል። አምራን የምጠይቅሽን ካላረግሽ፣ በሀሳቤ ካልተስማማሽ ትልቁን ሚስጥር አፈነደዋለሁ እያለች ነው። ወይዘሮ ዝናሽ ደግሞ የሞት አታውቂም እንዴ? ምንም ነገር ብታረጊ ከዚህ በኋላ ለኔ ጉዳይ አይደለም፣ ሁሉንም ነገር ንገሪው። ልጄ ደግሞ አንቺ እንደምትይው አንጠላውን በጣም ነው የምወደው እያለቻት ነው። አሁንም ቢሆን ልጄ ታያለሽ እንዴ? እያስመሰልሽ እንጂ በጭራሽ አትወጂውም። አቶ ለይኩን ብቻ ናቸው ናሆምን የሚወዱት እያለቻት ነው። ምንም አልሽ ምንም፣ ግን ደግሞ ሽንፈትሽን አምነሽ ተቀመጪ። ከዚህ በኋላ የናሆም ልትሆኛችም ከኔም ዲምቡሎ ሳንቲም አታገኝም ብላታለች። አምራንም እንግዲህ ትልቁን ሚስጥር እንደምዘረግፈው ቦምቡን እንደምታፈነዳው ተናግራለች። ውድና የተወደዳችሁ ለዛሬ ነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ